ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 27 2018 ዓ.ም በኢትዮጵያ ዘመን አቆጣጠር ላይ እንገኛለን። የያስኳቸውን አዳዲስ የአራት ሰዓት ዋና ዋና መረጃዎች ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ከያስኳቸው መረጃዎች መካከል ወደ ወለጋ ከፍተኛ መጠን ያለው የጦር መሳሪያ ገብቷል የሚለውን መረጃ የተመለከተውን ጨምሮ እንደዚሁም ደግሞ በዚሁ ቀጠና የህወሓት ቁልፍ ወታደራዊ አዛዥ ገብቷል የሚለውንም አስከትላለሁ። ይህንን ጨምሮ በትግራይ አካባቢ ያለው አጠቃላይ አሁናዊ ወታደራዊና ፖለቲካዊ እንቅስቃሴዎችን በተመለከተ አዳዲስ መረጃዎችን ይዣለሁ፣ አደርሳችኋለሁ። በሌሎች የኢትዮጵያ አካባቢዎች ያሉ የተለመዱ መረጃዎችን በቅደም ተከተል ወደ እናንተ ይደርሳሉ። ከቀጠናዊ መረጃዎች መካከል አሁን በቀጥታና በተዘዋዋሪ ከኢትዮጵያ ጋር ቀጥታ ግንኙነት ያለውን የሱዳንን ቀውስ የተመለከቱ አዳዲስ አጫጭር መረጃዎችን ወደ እናንተ አደርሳለሁ። እናንተ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በአርሲና አካባቢው ዛሬ ምን አዲስ ነገር አለ የሚሉ ጥያቄዎችን ጠይቃችሁኛል። ዛሬ በአርሲ አካባቢ የተለየ ነገር የለም። ትላንትና በቀረበው ሪፖርት ልክ ነው ያለው ነገር። እንግዲህ በአካባቢው ያለው አጠቃላይ ቀውስና የጭፍጨፋ የሚመራው በአካባቢው ባለው አስተዳደርና መዋቅር ነው። ከዚህ ጋር በተያያዘ በትላንትናው ዕለት አዳዲስ የወጡ መረጃዎችን በዝርዝር አድርሻቸዋለሁ። ዛሬ የተለየ ነገር የለም። ያው የህዝብ ጫጫታ እና የህዝብ ብሶት ሲበዛ ወደ አካባቢው እነ ሽመልስም ለይስሙላ ኃይል አሰማርተዋል። የፌዴራል መንግስቱም እንደዚሁ ኃይል አሰማርተዋል። ሆኖም ግን የአካባቢው አስተዳደርና የመንግስት መዋቅር የሚፈጽመው ጭፍጨፋ ስለሆነ ተጠያቂም እንዲሁም ደግሞ የሚያዝ የለም። በነገራችን ላይ በዚህ ቀጠና በትይዩ እነዚህ ጭፍጨፋውን የሚፈጽሙ ታጣቂዎች የሚደግፏቸው የአካባቢው ባለስልጣናት ናቸው ከሚለው መረጃ ጋር በተያያዘ ከአዲስ አበባ ፌዴራል ፖሊስ መረጃዎችን ያደርሱኝ የፖሊስ ባልደረቦች አሉ። ከአሁን በፊት በዚህ አካባቢ የሚንቀሳቀሱ ታጣቂዎች ወደ ሶማሊያ ሞቃዲሾ የታችኛው ሸበሌ ሂደው ከአልሸባብና ከኤስኤስ ስልጠና ወስደው መጥተው እየተፈረደባቸው ነበሩ። ፖሊስ ምርመራውን አጠናቆ ለአቃቢ ሕግና ፖሊስ ምርመራ አድርጎ የተፈረደባቸው ነበሩ። አሁን ግን የተወሰኑት ተፈተው ተለቀዋል። ወደ ዝዋይ ማረሚያ ቤት ከተዛወሩ በኋላ ተፈተው እየተለቀቋል። በሽብርተኝነት በዓለም አቀፍ ሽብርተኝነት ተጠርጥረው ምርመራ ተደርጎባቸው ከዚህ ቀጠና ስልጠና ወስደው ወደ ኢትዮጵያ የባሌና የአርሲ ቆላማ አካባቢዎችና ተራሮች የአልሸባብና የአይኤስኤስን ሴል ለመዘርጋት የመጡ አካላት ተይዘው ታስረው ነበረ። ፌዴራል ፖሊስና አቃቢ ቀርቦ በኋላ ግን በምን ሁኔታ ተለቀው እንደወጡ አይታወቅም። ይሄም ሊዘገብ ይገባል የሚል መረጃ አድርሶኛል። ስለ ጥያቄያችሁና ስላለው ሁኔታ ይሄ ነው አሁናዊ ሁኔታው። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ የላካችሁልኝን ሁለት ጥቆማዎችና ቅሬታዎች በማስቀደም ጀምራለሁ። አንደኛው ያው እንግዲህ ግልጽ የስርዓቱን ማሳያ ነው። ያው አገሪቱ አሁን እየተዘረፈች ነው የምትገኘው። በተለይ ትጥቅ ይዞ በጫካም በከተማም በመከላከያም በፖሊስም እንዲሁም ደግሞ በተለያየ መንገድ የሚንቀሳቀሱ አካላት በአገሪቱ ላይ ዝርፊያ እየፈጸሙ ነው የሚገኙት። ይሄ ዝርፊያ እንግዲህ ከመከላከያ ከዋናው ተቋም ከኮማንድ ጀምሮ እስከታች ድረስ ባለው ሲሆን በጫካ ውስጥ የሚንቀሳቀሰውም የተለያየ አካል እንደዚሁ በተለያየ መንገድ እንደዚሁ ዝርፊያ ጥቃቶችን ይፈጽማል። ይሄ ሁሉም ባይሆን እንኳ በብዙ አካባቢዎች የተረጋገጡ መረጃዎች ይህንን ነው የሚያሳዩት። ከዚህ ዝርፊያ ለምን ይቀርብናል በዚህ ስርዓት ውስጥ እያለን የሚሉት የአዲስ አበባ ፖሊሶች ደግሞ በአዲስ አበባ ወጣቶችን እያፈሱ ወደ እስር ቤት እየወሰዱ በየቀኑ ከ2000 እስከ 10000 ብር ገንዘብ ይቀበላሉ ብሏል። ይህንን ጥቆማ ያደረሰው እንዲሁም ደግሞ ገንዘብ ከፍሎ ከፖሊስ የተለቀቀው አድማጭ ተመልካች ቃል በቃል አዲስ አበባ ወጣቶች ከፍተኛ ገንዘብ እየተቀበለ መሆኑን ፖሊስ ገልጿል ይላል የወጣቱ መልእክት። በአዲስ አበባ ወጣቶች ሰብሰብ ብለው በሚገኙባቸው ቦታዎች ፖሊሶች ከበባ በማድረግ አፍሰው ይወስዳሉ። ወደ ፖሊስ ጣቢያና ወደ እስር ቤቶች ከወሰዱ በኋላ ከመግባታቸው በፊት ወጣቶቹን እንደራደር፣ ካልሆነ ግን የእንትን ቡድን ደጋፊ ናችሁ የእንትን ቡድን ደጋፊ ናችሁ ብለን እንከሳችኋለን እናስራችኋለን በሚል ጭንቀት ጫና ከፈጠሩ በኋላ ከእስር ቤት በር አካባቢ ተደራድረው በነፍስ ወከፍ ከ2000 እስከ 10000 ብር ይቀበላሉ ብሏል አንድ አድማጭ ተመልካች። በዚህ ሁኔታ ሰሞኑን ይሄ ጉዳይ ገጥሞት 12ቱንም ከተቀመጥንበት ፖሊሶች መጥተው አፍሰው ከወሰዱም በኋላ 2000 ብር አስከፍለው ለቀውናል። ይህንን ህዝብ ይወቅልን ብሏል። ሌላው በሹፌሮች ላይ የሚፈጸመውን እንግልት በተመለከተ ከሹፌሮች የደረሰ ጥቆማ ነው። ሹፌሮች ላይ ከፍተኛ እንግልት እየተፈጸመ እንደሆነ ነው የገለጹት። ቅሬታ አቅራቢ ሹፌሮች የመንግስት የጸጥታ ኃይል፣ ወታደሮች፣ ፖሊሶች እንዲሁም ደግሞ ሌሎች ሚሊሻና የጸጥታ አባላት ከፍተኛ ወከባና ድብደባ እየፈጸሙባቸው እንደሆነ ገልጸዋል። ያው እንደሚታወቀው በኢትዮጵያ ባለፉት 7-6 ዓመታት ከፍተኛ ግፍና ሰቆቃ ከተፈጸመባቸው ዜጎች
የስራ ባህሪ ሆኖባቸው ሾፌሮች ቀዳሚዎቹ ናቸው። በወጡበት አልተመለሱም፣ ታግተዋል፣ ተገድለዋል፣ የአካል ጉዳተኛ ሆነዋል፣ ከቤተሰቦቻቸው እንደተለዩ ቀርተዋል። ይህንን በተመለከተ በየአካባቢው ያሉ ጦርነቶች በእነሱ ላይ በቀጥታና በተዘዋዋሪ ከፍተኛ ጫና አሳድረዋል። በሰሞኑን በሰሜን ወሎ ወልዲያና ቆቦ አካባቢ እያደረሱ የሾፌሮች ቅሬታቸውን በዚህ መንገድ ገልጸዋል። ሰሞኑን ፋኖ በጠራው የትራንስፖርት ወይም ደግሞ የመንገድ መዘጋት ምክንያት ቆማችኋል፣ ለምን አልተንቀሳቀሳችሁም በሚል ነው ይሄ በደል እየተፈጸመባቸው ያለው። ዛሬ ቆቦ አካባቢ ባጃጆች እንቅስቃሴ ላይ ባሉበት ሰዓት ጫና እየተደረገባቸው እንደሆነና ከወልዲያ ወደ ቆቦ የሚጭኑ ተሽከርካሪዎችም እንደዚሁ ሰሞኑን ለምን ቆማችሁ አሁን መንቀሳቀስ አትችሉም በሚል በትራፊክ ቅጣትና እንዲሁም ደግሞ የመንጃ ፈቃድ ሌሎችን የጉዞ እና የተሽከርካሪ ፈቃድ እንዲመልሱ ጫና እየተደረገባቸው እንደሆነ ገልጸዋል። በተመሳሳይ ደብረታቦር፣ ወረታ፣ ወልዲያ በሚወስዱ መንገዶችም በሽተኞችን የጫኑ ሾፌሮች ጭምር አለምሳጋ ተብሎ የሚጠራው አካባቢ እንዲመለሱ ስለመደረጋቸው፣ ጎንደር ማክሰኝት አካባቢ ቆመው የነበሩ ከባድ ተሽከርካሪ ሾፌሮች እንደዚሁ ማን ቆሞ አላችሁ እስካሁን የቆማችሁት በሚል ድብደባ እንደተፈጸመባቸው፣ ደባርቅ ተመሳሳይ እንደዚሁ ቆመው የነበሩ ተሽከርካሪዎች ጫና እንደተፈጠረባቸው፣ በተመሳሳይ በሞጣ ደብረ ማርቆስ ስራ ያቆማችሁትና አድማ ያደረጋችሁት የፋኖ ተባባሪ ስለሆናችሁ ነው በሚል ባጃጆች፣ ታክሲዎች ላይ እንደዚሁ ጫና እየተደረገ እንደሆነና ፈቃድ ለመንጠቅ እንቅስቃሴ እየተደረገ እንደሆነ ሾፌሮች ገልጸዋል። እንግዲህ በኢትዮጵያ ውስጥ መጠነ ሰፊ ግፍና ሰቆቃ እያስተናገዱ ያሉት ሾፌሮች በመንግስት የጸጥታ ኃይሎች ባለፉት 2 ቀናት ይህንን እያስተናገዱ እንደሆነ ነው እየገለጹት። ወደ መረጃዎቹ እሄዳለሁ። ያስኳቸው አብዛኞቹ ወታደራዊ ቀጠናዊ መረጃዎች ናቸው። አድማጭ ተመልካቾች ይህንን በመከታተል በቀጣዮቹ ቀናት በአገሪቱ ውስጥ ሊሆኑ የሚችሉ ጉዳዮችን ከወዲሁ ለመገንዘብና አጠቃላይ መረጃና እንዲሁም ደግሞ ግንዛቤ እንዲኖራችሁ የሚያደርጉ መረጃዎች ናቸው። ወደ ትግራይ የሚወስደን መረጃን የማስቀድመው በትግራይ በምሽት በመቀሌ ከተማ የተደረገው ወታደራዊ ጀቶች በረራ በነዋሪዎች ዘንድ ከፍተኛ ድንጋጤ ፈጥሯል። ይህ እንግዲህ በአንድ ወር ለ3ኛ ጊዜ ነው በመቀሌ ሰማይ ጥንዱ ነው ተዋጊ ጀቶች ዝቅ ብለው እንዲበሩ የተደረገው። መቀሌ ከተማ ሰማይ ላይ የኢትዮጵያ አየር ኃይል ተዋጊ ጀቶች ያደረጉት ዝቅተኛ እና ድንገተኛ በረራ ማህበረሰቡን ለስነ ልቦናዊ ጫና የዳረገ መሆኑን የመረጃ ምንጮች ገልጸዋል። ክስተቱ ሰሞኑን የኤርትራና የትግራይ ወታደራዊ አመራሮች በድንበር አካባቢ አዲስ መግባባት በፈጠሩበት ማግስት መሆኑ ደግሞ ጉዳዩን አሳሳቢ አድርጎታል። ይህ በእንዲህ እንዳለ አስተያየት ሰጪዎቹ ደግሞ ይሄ እየሆነ ያለው አሁንም የማዕከላዊ መንግስቱ የአየር ኃይል የበላይነት አለኝ የሚል ሾው ፎርስ ወይም ደግሞ የማሳያና ማስፈራሪያ ለማድረግ አስቦ ነው ይህን ያደረገው የሚል አስተያየት ሰጥተዋል። የህወሓት ወታደራዊ አዛዦች ምን እያሉ ነው ከሚሉት መካከል የ3 አርሚ አዛዦችን የደረሰኝ ንግግር ወደ እናንተ ላድርስ። የህወሓት የአርሚ አዛዦች ምን እያሉ ነው? የህወሓት የአርሚ አዛዥ መካከል የአርሚ 60 ዋና አዛዥ ጀነራል ህንፃ ሰሞኑን ያደረግነው የተባለውን ትብብር በተመለከተ ለታጣቂዎቻቸው ሲገልጹ ያደረግነው ትብብር አሉ ያደረግነው ትብብር ስትራቴጂካሊ ምዕራብ ትግራይን ወይም ደግሞ ወልቃይት ማለታቸው ነው ወልቃይትና ጠለምትን የሚያስመልሱ ስትራቴጂካል አጋሮች ናቸው ትብብር ያደረግንላቸው ብለዋል። ይህንን ትብብር ወልቃይትን ለመንጠቅ የተደረገ ትብብር አድርገው ለታጣቂዎቻቸው ገለጻ አድርገዋል። እንግዲህ ከህወሓት ጋር በመተባበር የሚገኝ የፖለቲካ ወታደራዊ እንዲሁም ደግሞ ሌላ ጥቅም ካለ ወደፊት የሚታይ ይሆናል። ቃል በቃል ግን ጀነራሉ ወልቃይትንና ጠለምትን ለማስመለስ ስትራቴጂክ ተባባሪዎቻችን ናቸው፣ እነዚህ ስትራቴጂክ ኃይሎች ናቸው ብለዋል። በዚህ ገለጻ ውስጥ እንግዲህ ፋኖም የሚጠቃለል መሆኑ ጉዳዩን አስገራሚ ያደርገዋል። የአማራ ነባር ርስቶችና የማንነት ጥያቄ ያለባቸውን አካባቢዎች ለህወሓት ስትራቴጂካሊ ለመመለስ ከሆነ እንግዲህ እነ ጀነራል ህንፃ ንግግራቸውን እነሱ ያውቃሉ። እንደ አማራ ህዝብ ግን ወደፊት የሚታይ ይሆናል። ሌላው የአርሚ 26 አዛዥ በምርቃት መርሃ ግብር ላይ ታጣቂዎችን በቅርቡ ትግራይ ነፃ ሀገር ትሆናለች ብሏል። በቅርቡ ሉዓላዊነታችን እናስከብራለን፣ በእናንተ ትከሻ ላይ ትግራይ ነፃነቷን ታረጋግጣለች፣ በአጭር ጊዜ ውስጥ የትግራይ ሀገርነት በአፍሪካ ህብረትና በዓለም አቀፍ ተቋማት ይመዘገባል የሚል እንደዚሁ የመገንጠል አዋጅ ለታጣቂዎቹ ነግሯል። ሌላው የአርሚ 33 አዛዥ ደግሞ ክረምቱ ከመግባቱ በፊት ጠለምት፣ ወልቃይት ወረራዎች እናደርጋለን፣ ወደ ሁመራ እንገባለን፣ ለዚህ ተዘጋጁ፣ ሱዳን ያለው ኃይላችንም ዝግጁ ነው ሲል ትዕዛዝ አስተላልፏል። የአርሚ 26 33 እና 60 የአርሚ አዛዦች ሰሞኑን ለወታደሮቻቸውና ለታጣቂዎቻቸው የተናገሯቸው ንግግሮች ናቸው። ይህ በእንዲህ እንዳለ በትግራይ ያለው አጠቃላይ ሁኔታ ምን ይመስላል? እንዲሁም ደግሞ በሱዳን የሚገኘው የህወሓት ታጣቂ ኃይል ላይ በካምፕ ላይ በተፈጸመ ድብደባ ከፍተኛ ወታደራዊ ኪሳራ ደርሷል።
እሱን መረጃ ጨምሮ ሌሎቹን ወደ እናንተ ማድረሴን እቀጥላለሁ። ትግራይ የቀጠለው ወታደራዊ አፈሳና ግድያ እንዲሁም ደግሞ ከዚህ ጋር በተያያዘ ተቃውሞዎች በተለያዩ አካባቢዎች አድማዎችና ሁከቶች መነሳታቸውን የሚገልጹ መረጃዎች ወጥተዋል። በአንዳንድ አካባቢዎች ወላጆች ወደ ወታደራዊ ማሰልጠኛ ማዕከላት እየገቡ ልጆቻቸውን እያስወጡ እንደሆነና ለሰልጣኞችም እየተበተኑ መሆናቸውን ከትግራይ አካባቢ የወጡ መረጃዎች ያሳያሉ። ትግራይ አካባቢ አሁንም ከፍተኛ የሆነ ወታደራዊ አፈሳ ግን እንደቀጠለ መረጃ ምንጮቹ ጨምረው ገልጸዋል። በትግራይ ወታደራዊ አፈሳውን በመቃወም አንዳንድ ወጣቶች ደግሞ ለአፈሳ በሄዱ ሚሊሻዎችና የጸጥታ ሰዎች ላይ የራሳቸውን እርምጃ መውሰዳቸው ተገልጿል። በትላንትናው ዕለት 2 የሚሊሻ አባላት በወጣቶች በስለት ተወግተው የአካልና የሞት ጉዳት ደርሶባቸዋል የሚሉ መረጃዎች ወጥተዋል። ይሄ ትግራይ አካባቢ የወጣ መረጃ ነው። እስኪ አንዳንዶቹን እንመልከታቸው። በተለያዩ የትግራይ አካባቢዎች በተለይ ዞኖች እና ከተሞች የጸጥታ ኃይሎች ነን የሚሉ አካላት የሚያካሂዱት የጅምላ አፈሳ ተከትሎ እንደዚሁ ቁጣዎችና የአጸፋ ምላሾች ተጠናክረው መቀጠላቸውን የሚያሳዩት መረጃዎች ለምሳሌ ይላሉ። በቆላ እና አዴር ተብሎ በሚጠራ ማዕከላዊ ዞን ተብሎ በሚጠራው አካባቢ በዳዕሮ ሀፌሻ ተብሎ የሚጠራ አካባቢ 400 ወጣቶች ከአካባቢው በአፈሳ ተይዘው በአንድ ካምፕ ታስረው ይገኛሉ ብለዋል። ወደ ወታደራዊ ማሰልጠኛ ሊወሰዱ በሽሬ በተመሳሳይ በሽሬ ከተማ ቀበሌ 03 ቀበሌ 04 እና በተለያዩ የከተማ አካባቢዎች ታፍሰው የተለቀሙ ወጣቶች ፀሐይ ትምህርት ቤት ተብሎ የሚጠራ ካምፕ ውስጥ ለሰዓታት እንዲቆዩ ከተደረገ በኋላ የተወሰኑት በአጥር ዘለው ማምለጣቸው ታውቋል። ይህንን ተከትሎ አመሻሹን ሌሎቹ ሊያመልጡ ይችላሉ በሚል ስጋት በወታደራዊ ተሽከርካሪ ተጭነው ወዳልታወቀ ስፍራ መወሰዳቸውን መረጃዎች ጠቁመዋል። የዓይን እማኞች ወጣቶቹ መኪና ላይ ዘለው ለማምለጥ ሲሞክሩ ተመልክተናል ብለዋል። አሳዛኝ ክስተትም ተመልክተናል ብለዋል። መኪና ዘለው ለማምለጥ ከሞከሩት መካከል 2ቱ የአካል ጉዳት ደርሶባቸው እንዳሉ ወደ ሕክምና ሳይወሰዱ በመኪና አስገድደው ጭነው ወስደዋቸዋል። ደም እየፈሰሳቸው እንደነበር ይህንን ገልጸዋል። ይህን በእንዲህ እንዳለ ደግሞ በትግራይ የሚገኙ ማሰልጠኛ ማዕከላት ያሉ ወጣቶች በአፈሳ የገቡ የተለያዩ ክስተቶችን እያስተናገዱ ነው የሚገኙት። ማሰልጠኛ ማዕከላቱ በተቀሰቀሰ ብጥብጥ ወላጆች ወደ ማሰልጠኛ ማዕከሉ ጭምር በመግባት ሰልጣኞች እንዲበተኑ አድርገዋል የሚሉ መረጃዎች ወጥተዋል። ከነዚህ መካከል በምስራቃዊ ዞን አጽቢ ከተማ ሊጋ ተብሎ የሚጠራ የሚሊሻ ማሰልጠኛ በትላንትናው ዕለት በሰልጣኞችና በአሰልጣኞች መካከል በተነሳ ብጥብጥና ሁከት ከውጭ ወላጆች ወደ ካምፑ በመጠጋት ማሰልጠኛ ማዕከሉን በመክበብ ከውስጥ ደግሞ ሰልጣኞች ተቃውሞ በማሰማት አንድ ላይ ሁከት ተፈጥሮ ሰልጣኞች ተበትነዋል የሚል መረጃ ወጥቷል። ህዝቡ ከውጭ ተደራጅቶ ወደ ማሰልጠኛ ቦታዎች ከገባ በኋላ በግዳጅ ተይዘው የነበሩ ማዕከል ውስጥ የነበሩ ወጣቶች በጋራ አድማ ፈጥረው ግርግር በመፍጠር ሊያመልጡ ችለዋል ብለዋል። በተመሳሳይ መረጃ እንደዚሁ በማዕከላዊ ዞን በሚባለው የትግራይ አካባቢ ጻዳት ማሰልጠኛ ተብሎ የሚጠራ አካባቢ ደጋ አርቢ ተብሎ በሚጠራው ማሰልጠኛ ውስጥ ከነበሩ ሰልጣኞች መካከል 1/3 የሚሆኑት ጠፍተዋል የሚል መረጃ ወጥቷል። በዚህ ምክንያት የአካባቢው ፍለጋ ስምሪቶች ትዕዛዝ ተሰጥቷል። በርካታ ወጣቶች በግዳጅ ከገቡባቸው የተለያዩ ማሰልጠኛ ማዕከላት እያመለጡ እንደሆነ ሲገለጽ በማዕከላቱ ኃላፊዎችና በጥበቃ ቤት ሰራተኞች መካከል ከፍተኛ ግጭቶች እየተፈጠሩ ነው ተብሏል። አንዳንድ ቦታዎች በማዕከላቱ ላሉ ኃላፊዎችና ጥበቃ ሰራተኞች ቤተሰቦቻቸው ከፍተኛ ገንዘብ እየከፈሉ ነው በግዳጅ የተወሰዱ ወጣቶች እንዲያመልጡ እየተደረገ ያለው። በዚህ ምክንያት የጥበቃ ሰራተኞች በቁጥጥር ስር መዋላቸውን የሚገልጹ መረጃዎች ወጥተዋል። በተጨማሪም በተንቤንና በሌሎች ካምፖች በጣም በርካታ ወጣቶች ከነበረው ጥብቅ ጥበቃ አምልጠው ወደ የቀያቸው መኮብለላቸውን የሚገልጹ መረጃዎች ወጥተዋል። በውቅሮ ከተማ በተመሳሳይ ውቅሮ ክልተ አውላሎ ከተማ የሚገኙ ወጣቶች እንዳንያዝ እንደራጅ የሚል አደረጃጀት በመፍጠራቸው እነሱን ለማፈስ በመጡ የሚሊሻና የፖሊስ አባላት ላይ እንደዚሁ ጥቃት ፈጽመዋል። በስለት ወግተው ጉዳት አድርሰዋል የሚሉ መረጃዎች ወጥተዋል። ተንቤን፣ አድዋ፣ አክሱም፣ ሽሬና የተለያዩ ገጠራማ አካባቢዎች ግን አሁንም ከፍተኛ ወታደራዊ አፈሳ እየተደረገ እንደሆነ መረጃዎች ይገልጻሉ። መቀሌን በተመለከተ በመቀሌ ከተማ የወጣቶች አፈሳ ዛሬ ሐሙስ ግንቦት 27 ጀምሮ በከተማው ተጠናክሮ ቀጥሏል። በመቀሌ ስር ከሚገኙ 7 ክፍለ ከተሞች በድምሩ በቀን 280 በላይ ወጣቶች እንዲመለመሉ ትዕዛዝ መሰጠቱን ተከትሎ እያንዳንዱ ክፍለ ከተማ በየቀኑ 40 ወጣቶችን እያፈሰ እያስገባ ነው ተብሏል። ይሄ የተሰጠው ቁጥር የማይሞላ ከሆነ በከተማው ውስጥ በዳቦ ቤቶች፣ በቡና ቤቶች፣ በትምህርት ቤቶች ሳይቀር ወጣቶች በብዛት በሚሰበሰቡባቸው ቦታዎች ወታደራዊ አፈሳ እንዲደረግ ትዕዛዝ ተሰጥቷል።
ይህ በእንዲህ እንዳለ ደግሞ ወታደራዊ እንቅስቃሴዎችና ተያያዥ መረጃዎችን በተመለከተ በሽሬ ቀጠና አርሚ 42 ተብሎ የሚጠራው ታጣቂ ማይሃንሲ ተብሎ ከሚጠራው አካባቢ ወደ ሽራሮ እንቅስቃሴ ማድረጉን የሚገልጹ መረጃዎች ወጥተዋል። መረጃዎቹ ቃል በቃል ይህንን ይላሉ። አርሚ 42 አንደኛ ኮር አባላት የሆኑ ታጣቂዎች ሙሉ በሙሉ ሞባይል ስልኮቻቸውን እንዲያስረክቡና ለወታደራዊ ግዳጅ ዝግጁ እንዲሆኑ በሚል ስልኮቻቸው ተወስደዋል። ስልኮቻቸው ከተሰበሰቡ በኋላ ታጣቂዎቹ ወደ ሽራሮ አቅጣጫ ጉዞ ጀምረዋል። ዛሬ ማለዳ ከአክሱም ከተማ ታፍሰው ከገቡት መካከል እንደዚሁ አክሱም ከተማ ውስጥ በቀድሞ ሚሊሻ ማሰልጠኛ ማዕከል የነበሩ ትላንትና መሻሹን በግዳጅ ወደ ሽሬ ቀጠና ተወስደዋል። አድዋን እንዲሁም ደግሞ በሎጂስቲክን በተመለከተ የገንዘብ ማሰባሰብን በተመለከተ በመቀሌ ከተማና በሌሎቹ የትግራይ አካባቢዎች የሚገኙ ከተሞች መሬት በማዘጋጀት ለማህበራት ለባለሀብቶች መሬት በመሸጥ የሎጂስቲክ ገንዘብ በአስቸኳይ እንዲያሰባስቡ ታዟል። ከዚህ መካከል መቀሌ 3 ቢሊዮን ብር ከተማው መሬት በመሸጥ ይህንን ገቢ እንዲያደርግ ሲታዘዝ፣ ሌሎች ከተሞችም እንደዚሁ አዲግራት፣ ሽሬን ጨምሮ መሬት በማዘጋጀት በመሸጥ ገቢ እንዲያመጡ ለወታደራዊ ዘመቻ ታዘዋል። በትምህርት ቤቶች የሚደረገውን አፈሳ በተመለከተ ደግሞ አንድ የደረሰ መረጃ አለ። በትግራይ በትምህርት ቤቶች የሚደረገው አፈሳ ተጠናክሮ ቀጥሏል። ተማሪዎቹ ለትምህርት ቤት በሄዱበት በትምህርት ቤት ግቢ ዙሪያ በሚሊሻዎችና በታጣቂዎች ከበባ እየተደረገ ነው እየታፈሱ የሚገኙት። አዲግራት አካባቢ ሃጋ አርጋ ተብሎ በሚጠራ ትምህርት ቤት ታፍሰው ወደ አዲግራት ከተማ ተወስደው የነበሩ ወጣቶች ከፊሎቹ በሌሊት ማምለጣቸው ታውቋል። ከፊሎቹ ደግሞ ካምፕ ባሉበት ሰዓት አምልጠዋል። ይሄ መነጋገሪያ ሆነዋል። ተማሪዎቹን በተመለከተና ማምለጣቸውን ተከትሎ ፖሊስና ሚሊሻ ውዝግብ ውስጥ ገብተዋል። ለፖሊስ አስረክበናል ያሉ ሚሊሻዎቹ ደግሞ በአግባቡ ፖሊስ አላስረከበንም የሚል ውዝግብ ውስጥ ገብተዋል የሚል መረጃ ወጥቷል። በተከዜ ቀጠናም እንደዚሁ ዛሬ ማለዳ ጀምሮ አዲስ ወታደራዊ እንቅስቃሴ አለ። በሽራሮና በአካባቢው ካለው እንቅስቃሴ ባሻገር በተከዜ ቀጠናም ዛሬ የህወሓት አርሚ ታጣቂዎች እንቅስቃሴ አድርገዋል። አርሚ 11 እና አርሚ 17 የተባሉ ታጣቂዎች በተለይ የአርሚ 17 ሁለት ኮሮች ወደ ዋልድባ በመሻገር ግድሞ ተብሎ በሚጠራው አካባቢ እንደዚሁ እንቅስቃሴ እያደረጉ እንደሆነ መረጃዎች ገልጸዋል። ሌሎቹ እንደዚሁ ከደብረ አባይ ወደ ዋልድባ እየተጠጉ እንደሆነ የወጡ መረጃዎች ያሳያሉ። ይህ እንግዲህ በዚህ ቀጠና ከሽራሮና ከዋልድባ ባሻገር በጠለምት በኩል ያለውን የህወሓት ወታደራዊ እንቅስቃሴና ስምሪት ያሳያል። ይህ በእንዲህ እንዳለ በሱዳን የሚገኘው አርሚ 7 የህወሓት ታጣቂ እንደዚሁ ካምፑ ተመቷል፣ ከባድ ጉዳት አስተናግዷል የሚል መረጃ ወጥቷል። በሱዳን ብሉ ናይል በሰፈሩ የህወሓት አርሚ 7 ታጣቂዎች ላይ የከባድ መሳሪያ ጥቃት ተፈጽሟል ይላል መረጃው። በሱዳን ብሉ ናይል ግዛት ውስጥ በኩርሙክ ከተማ አቅራቢያ አልባርካ ተብሎ በሚጠራ ቦታ ሰፍረው የነበሩ የህወሓት አርሚ 7 ታጣቂዎች ላይ የፈጥኖ ደራሽ ኃይሉ ወይም ደግሞ አርኤስኤፍ ተብሎ የሚጠራው ታጣቂ ኃይል በሰነዘረው የሞርተርና የመድፍ ድብደባ ከፍተኛ ህይወት መጥፋቱንና ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱን መረጃ ምንጮቹ ገልጸዋል። በጥቃቱ የቆሰሉት የህወሓት ታጣቂዎችን ለመጎብኘት የህወሓት የቀጠናው የጦር አዛዥ ብርጋዴር ጀነራል ሙዘይ መኮንን ወደ ስፍራው መንቀሳቀሳቸውንም መረጃ ምንጮች ገልጸዋል። ከሰሞኑ ከሁመራ ትይዩ ከሚገኙ የሸረሪና ወታደራዊ ካምፕ ተነስተው ወደ ደቡብ ምስራቅ ሱዳን ብሉ ናይል ግዛት የተዛወሩ የህወሓት አርሚ 7 አባላት ባረፉበት ካምፕ ላይ ነው እንግዲህ የድንገተኛ ጥቃት የተሰነዘረው። የሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ በሰነዘረው ተከታታይ የሞርተርና የመድፍ ድብደባ ካምፕ ጉዳት ደርሶበታል። በጥቃቱ ቁጥራቸው በውል ያልታወቁ የህወሓት ታጣቂዎች ህይወታቸው ሲያልፍ፣ በርካታ ቁጥር ያላቸው ደግሞ ቀላልና ከባድ የአካል ጉዳተኛ ሆነዋል። በጥቃቱ የቆሰሉት የህወሓት ታጣቂዎች በሱዳን የሚገኙት መድኔ ተብሎ ወደሚጠራ ጊዜያዊ የሕክምና ማዕከል የተወሰዱ ስለመሆናቸው የወጡ መረጃዎች ያሳያሉ። ብርጋዴር ጀነራል ሙዘይ መኮንንም ተጎጂዎችን ለመጎብኘት በሚል ወደ መድኔ ተብሎ ወደሚጠራው የቁስለኞች ማዕከል መሄዱን የወጡ መረጃዎች ያሳያሉ። የአርሚ 7 አባላት አሁን በሱዳን የሚባሉት የቀድሞ የሳምሪ ቡድን አባላት ናቸው። እነዚህ የከባድ መሳሪያ ጥቃት የተፈጸመባቸው በኢትዮጵያ ድንበር ኩርሙክ ከተማ ትይዩ ባሉ የብሉ ናይል ግዛት አካባቢዎች ወታደራዊ ስምሪት ወስደው በሚገኙበት በዚህ ሰዓት እንደሆነ መረጃዎች ይገልጻሉ። የአልቡራን ድጋፍ መስመር ሰጪዎች ናቸው። እንግዲህ ከማይካድራና ከአካባቢው ጭፍጨፋ ፈጽመው በሱዳን በሸረሪና ለ3 ዓመታት ከቆዩ በኋላ አሁን ለአዲስ ዘመቻ በሚል ወደዚህ ወደ አሶሳ ቀጠና መዛወራቸውን ተከትሎ ከሌሎቹ የሱዳን አካባቢዎች ከዳርፉርና እንዲሁም ደግሞ ኮርዶፋን ተብለው ከሚጠሩ ግዛቶች
በዚህ በደቡብ ምስራቅ በኢትዮጵያ በኩል የዞረው የአርኤስኤፍ ነው ይህን ጥቃት እየፈጸመው። በዚህ ቀጠና ያለው አጠቃላይ ሁኔታ እንግዲህ በተመለከተ ታጣቂዎቹ ከሱዳን መከላከያ ሰራዊት መሪ ጀኔራል አብዱልፈታህ አልቡርሃን ኃይሎች ድጋፍ ለመስጠት ስምሪት መውሰዳቸው ተገልጿል። እንግዲህ በትግራይ እና በሱዳን የሚገኙ የህወሓት ታጣቂዎች ወታደራዊ እንቅስቃሴ ይህን ይመስላል። ተጨማሪ መረጃዎችም አሉ። ባለፈው ሳምንት በወጡ መረጃዎች መሰረት ህወሓት ትግራይ ውስጥ ከሚንቀሳቀሱ ታጣቂዎቹ መካከል የተውጣጡ አዳዲስ ታጣቂዎችን መካናይዝድ አደረጃጀት በሚል ወደ ሱዳን ወስዶ ማደራጀቱን ይገልጻሉ የመረጃ ምንጮቹ። ይህ አዲስ የሰው ኃይልና ወታደራዊ መዋቅር ህወሓት ትግራይ ክልል በመነሳት በኤርትራ በኩል አሳልፎ ወደ ሱዳን እያስወጣቸው ታጣቂዎች ናቸው። የስምሪት ቡድኑ እየተካሄደ ያለው በዚህ ቀጠና እንግዲህ ስልታዊ በሆኑ አካባቢዎች ነው። የኢትዮጵያ የአሶሳ ቀጠናና የሱዳን ብሉ ናይል ግዛት ወይም ደግሞ ደቡብ ምስራቅ ቀጠና። ይህ በእንዲህ እንዳለ ደግሞ ወደ መተከል፣ ቤንሻንጉል እና ካማሽ አካባቢ የሚወስደን መረጃ ሳስከትል በካማሽ ዞን የህወሓት ከፍተኛ ወታደራዊ አዛዥ ወደ ቤንሻንጉል ክልል ካማሽ ዞን መግባቱን የመረጃ ምንጮች ገልጸዋል። የህወሓት ከፍተኛ ወታደራዊ አዛዥ ወደዚህ ካማሽ ዞን የገባው በአካባቢው የተለያዩ ወታደራዊ ስምሪቶችን ለመምራትና ወታደራዊ ግዳጆችን ለማሰማራት እንደሆነ የመረጃ ምንጮቹ ይገልጻሉ። ኮሎኔል ፍስሐ ሀጎስ ወደዚህ ቀጠና የገባው በወለጋ የሚገኙ የተለያዩ ታጣቂዎችን ለማስተባበር፣ በቤንሻንጉል ጉምዝ የሚገኙ የተለያዩ ታጣቂዎችን እንደዚሁ ለማቀናጀት፣ ከሱዳን አቅጣጫ ህወሓትና አልቡርሃን ለሚከፍቷቸው ጦርነቶች አገር ውስጥ በተለይ በመተከል በካማሽ ዞን እንዲሁም ደግሞ በሆሮ ጉዱሩ ወለጋና ምስራቅ ወለጋ ዞኖች ምቹ ሁኔታዎችን ለመፍጠር እንደሆነ የመረጃ ምንጮቹ ይህንን ለኢትዮ ፎከስ ገልጸዋል። ኮሎኔሉ ትንንሽ 4 ስልኮችን ይዞ በተደጋጋሚ በአማርኛና በትግረኛ መረጃዎችን ይለዋወጣል፣ ይነጋገራል፣ ትዕዛዞችን ይቀበላል፣ ሪፖርቶችን ያደርሳል። ይህንን ተመልክተናል ብለዋል። ጥቂት አጃቢዎች አብረውት ይንቀሳቀሳሉ። ከነዚህ ውስጥ የቤንሻንጉል ክልል የቀድሞ የአጋዚ አባላት የነበሩና አሁን የትግል የጀመሩ ታጣቂ አባላት አብረውት እንዳሉ የመረጃ ምንጮች ይገልጻሉ። ይህ በእንዲህ እንዳለ በአጠቃላይ ይህ በእንዲህ ባለበት ሁኔታ ደግሞ በህወሓት በኩል የንደራደር ጥሪ ቀርቧል። በድምፀ ወያኔና በትግራይ ሚዲያ የወጡ መረጃዎች እንደሚያሳዩት ህወሓት ለዓለም አቀፍ ማህበረሰቡ በጻፈው የንደራደር ጥያቄ የሰላም ስምምነቱ መፍረሱን ይህን በተመለከተ የፌዴራል መንግስቱ የሰላም ስምምነቱን በዘዴ እያፈረሰ ነው ሲል ከሷል። በዚህ ጥሪ ደብዳቤው ላይ ስምምነቱን ለማስፈጸም የተቋቋመ አካልም ስራ አቁሟል ሲል አፍሪካ ህብረትና ሌሎችን ወቅሷል። የክልሉን አስተዳደራዊ ክፍተት ለመሙላት በሚል የቀድሞው ህወሓትን ወደ ስልጣን መመለሱን ይገልጻል። እንዲሁም ደግሞ እጅግ ብዙ ህዝብ ተሳታፊ በሆነበት በ2020 የተመረጡ የትግራይ ምክር ቤት አባላትን ወደ ሉዓላዊ ስልጣን መመለሱን የህወሓት በደብዳቤው ይገልጻል። 2020 ምርጫ ቢያሸንፍም አዲስ በሚቋቋመው የሚኒስትሮች ምክር ቤትና በፌዴራል ደረጃ የትግራይ ተወካዮች አለመኖራቸውን ይሄ ደብዳቤ ይገልጻል። በትግራይ ምክር ቤቱ ቢመለስም በአገር አቀፍ ደረጃ ግን ክፍተት አለ ይላል። ሰብአዊና ኢኮኖሚያዊ ቀውሶችን በተመለከተም እንደዚሁ ነዳጅና ሌሎች የንግድ ዕቃዎች ላይ የጣሉ እገዳዎችን የትግራይ ኢኮኖሚ፣ ትራንስፖርትና የግብርናና የትምህርት እንዲሁም ጤና ዘርፍን በከባድ ሁኔታ እንደጎዱት ይገልጻል። ተፈናቃዮች ጋር በተመለሰ እንደዚሁ ተፈናቃዮች የሚቀርብ እርዳታ መቀነሱንም ይገልጻል። ከዚህ ባሻገር ዋናው ጉዳይ ወታደራዊ ውጥረቱና አጠቃላይ ሁኔታውን እየገለጸበት ነው። የህወሓት የንደራደር ጥሪ በህወሓት በትግራይ ድንበሮች ዙሪያ መጠነ ሰፊ ወታደራዊ ቅስቀሳና ከበባ እየተደረገብኝ ይገኛል ብሏል። በፌዴራል መንግስቱ አስተባባሪነት በአማራና በኦሮሚያ ክልል ከባድ መሳሪያዎች በድሮን ጥቃቶች የታገዙ ወታደራዊ ዘመቻዎች እየተካሄዱ መሆናቸውንም እንደዚሁ አብሮ ይገልጻል። ይህም ሆኖ እንግዲህ አሁን በምርጫ አደረግኩ በሚል የብልጽግና ያደረገው ምርጫ ተቀባይነት የሌለው ስለሆነ አዲስ ድርድር እንዲደረግ ከዚህ ስጋት መውጣት አለብን በሚል ህወሓት የዓለም አቀፍ ማህበረሰብ አሁን ያለውን ሁኔታ በጣም ወሳኝ ምዕራፍ የደረሰ ስለሆነ እንዲቀበልና አውዳሚ ጦርነት ከመነሳት በፊት ይህንን እንዲያደርግ ጠርቷል። በዚህ ጥሪ እንግዲህ ጦርነቱ ካገረሸ የአሁኑ ጦርነት በአገር ውስጥ ብቻ የሚቆም ሳይሆን ሆርን ኦፍ አፍሪካን ወይም ደግሞ የአፍሪካ ቀንድን የሚያናውጥ ጦርነት እንደሆነ ህወሓት በዚህ ደብዳቤው ላይ ገልጿል። የትግራይ ክልል መንግስትና ህወሓት አሁንም ለሰላማዊ ውይይት ዝግጁ መሆናቸውን ይሄ ደብዳቤ ይገልጻል። በመሆኑም የዓለም አቀፍ ማህበረሰብ የፌዴራል መንግስቱን ግትር አቋም በመስበር ለድርድር እንዲያስቀምጠን እንዲያደርጉልን በሚል ህወሓት ከወታደራዊ ዝግጅት ባሻገር ይህንንም ደብዳቤ ጽፏል። ይህ በእንዲህ እንዳለ ደግሞ ምርጫውን በተመለከተ የቀድሞ የህወሓት ሊቀመንበር እና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ይህንን ብለዋል። አብይ አህመድ ያደረገውን ምርጫ በተመለከተ ጌታቸው ረዳ ከቱርኩ ቲአርቲ ወርልድ ላይ ቀርበው
ምላሽ ሰጥተዋል። በዚህ ሚዲያ ላይ የተጋበዙት የአማራ ማህበር በአሜሪካ ተወካይ ዶክተር ሮቤል አለሙ እንዲሁም ደግሞ ህወሓትን በመወከል በአሜሪካ ያለች ግደይ እንዲሁም ደግሞ የኦሮሞ ፖለቲካ በመወከል የአዲስ ስታንዳርድ ባለቤት ከጀርመን ተጋብዞ ነበር። ጌታቸው ረዳ በዚህ ላይ ያነሳቸውን ጉዳዮች በአጭሩ እንመልከት። ጌታቸው ምርጫው መልክና የህዝቡን ስሜት በተመለከተ የተለያዩ ገለጻዎችን አድርጓል። በሀገሪቱ ውስጥ ያለው የጠቅላይ ሚኒስትር አብይ አህመድ ፖሊሲዎችን የሚደግፉ በሚሊዮን የሚቆጠሩ ዜጎች እንዳሉ ሁሉ በተመሳሳይ መልኩ ፖሊሲዎችን በጥብቅ የሚቃወሙ በሚሊዮን የሚቆጠሩ ሰዎች መኖራቸውን ጌታቸው ተናግሯል። ይሁን እንጂ ምርጫው ጠቅላይ ሚኒስትሩን ተወዳጅነት ከመለካት ባለፈ ህብረተሰቡ በየአካባቢው የሚከሰቱ አነስተኛ ግጭቶችና ሁከቶች ምን ያክል እንደተማረረ ማሳያ ነው ብሏል። በምርጫው ወቅት በጅማም ነበርኩ በአዲስ አበባም ነበርኩ ብሏል ጌታቸው። እንግዲህ ጅማና አዲስ አበባ ነው በማሳየነት ያቀረበው። በዚህ ህዝቡ በነቂስ ወጥቶ ድምፅ ሲሰጥ ተመልክቻለሁ ብሏል ጌታቸው። እንግዲህ ምስክርነቱን ሲያስቀምጥ የተለያዩ ጉዳዮችንም አንስቷል ጌታቸው ስለ ምርጫው መደረግ። ጋዜጠኛዋ በአንተ የፖለቲካ መሰረት በሆነው የትግራይ አካባቢ አንተ ባለህበትና በወከልከው ህዝብ ምርጫ ተደርጓል ወይ ስትለው ግን አልተደረገም የሚል ምላሽ ነው የሰጠው። አጥጋቢ ምላሽም አይደለም። ጌታቸው ለወትሮው በሚዲያዎች ብዙዎችን ትኩረት በመሳብ ይታወቃል። ምርጫዎች ግን በኢትዮጵያ ውስጥ ያለውን ቀውስ ያቆማሉ የሚለውን ለጌታቸው ደጋግሞ ማንሳት ያስፈልጋል። ለጌታቸው 2013 ያደረጉት ምርጫ በትግራይ የቀሰቀሰው ቀውስ፣ ከዛ በኋላ እና አብይ ያደረጉት ምርጫ እስካሁን ድረስ ያላቆመው ጦርነት፣ እንዲሁም ደግሞ ጌታቸው ረዳ አማራና ኦሮሞ እሳትና ጭድ ነው በሚል በ2007 የተደረገውን ምርጫ የተቃወሙ ዜጎችን ከገለጸ በኋላ በአጭር ጊዜ ውስጥ ኢህአዴግ እንደተወገደና የተደረጉ ምርጫዎች በኢትዮጵያ ውስጥ ጦርነትና ቀውስን እንዳላቆሙ ጌች ይህንን አካቶ አልተናገረም። ወደ ወለጋ የሚወስድን መረጃ አስከትላለሁ። ወደ ወለጋ ስንሄድ ደግሞ ወደ ወለጋ ከአዲስ አበባ ወደ ነቀምት በጥብቅ ጥበቃና እጀባ በርካታ የጦር መሳሪያ ወደ ወለጋ መግባቱ ተገልጿል። እንደ አይንማኞች ወለጋ ነቀምት አካባቢ እንዳሉ አይንማኞች ከ20 በላይ ኮንቴነሮች ታሽጎ ነቀምት የገባ የጦር መሳሪያ እንደተመለከቱ ገልጸዋል። የጦር መሳሪያው በፌዴራል ፖሊስና በመከላከያ እጀባ ነቀምት ከተማ ትላንትና መሻሽ 1 ሰዓት ከ25 ገደማ እንደገባ ይገልጻሉ። የጦር መሳሪያው ወደ ነቀምት መግባትን በተመለከተ የመረጃ ምንጮቹ የተለያዩ አስተያየቶችን እና ግምቶቻቸውን፣ ትዝብቶቻቸውን ተናግረዋል። ከነዚህ መካከል ይህንን የጦር መሳሪያ በተመለከተ ምናልባት በኢትዮጵያና ሱዳን ድንበር በአሶሳ ቀጠና በሱዳን ብሉ ናይል ግዛት አካባቢ ካለው ውጥረትና በተለይ ለፈጥኖ ደራሽ ኃይል አርኤስኤፍ ሊሰጥ እና ሊቀርብ የሚችል ከአረብ ኤሚሬትስ የመጣ የጦር መሳሪያ ሳይሆን አይቀርም የሚለው የመጀመሪያው ግምታቸው ሲሆን ከዛ ባሻገር በተለይ አርኤስኤፍ እንደዚሁ መሐመድ ደጋሎ ጦር በአርጆ ደዴሳ የኢትዮጵያ የወታደራዊ ማሰልጠኛ ማዕከል አዲስ ወታደራዊ ካምፕ እና የሎጂስቲክ ማዕከል እያቋቋመና እየከፈተ ስለሆነ ምናልባት በዚህም የሚገባለት የጦር መሳሪያ ሊሆን ይችላል። ወደ ድንበር ከተሞች ኩርሙክና አካባቢው ካለው አጠቃላይ የድሮን የከባድ መሳሪያ ተጋላጭነት አንጻር በአርጆ ደዴሳ አርኤስኤፍ የጦር መሳሪያ እያከማቸ ሊሆን ይችላል የሚል ግምታቸውን ሰጥተዋል። ሌሎቹ ደግሞ ምናልባት እነ ሽመልስ አብዲሳ ወደ ወለጋ ጫካዎች የጦር መሳሪያ እያከማቹ ይሆናል የሚል አስተያየት ሰጥተዋል። ይሄኛው አስተያየት እንኳ ያው እንግዲህ ካለው አጠቃላይ ሁኔታ አንጻር ያው ብዙ እምነት የሚጣልበትም እንዲሁም ደግሞ ብዙ የሚያሳምንም አይደለም። ለማንኛውም ይሄንን ቀርቧል። የጦር መሳሪያው ገብቷል። ወደ ሌሎች መረጃዎች ስንቀጥል ወደ ሱዳን የሚወስዱና አጫጭር መረጃዎች ላድርስ። የሱዳን መደበኛ ጦር በብሉ ናይል ግዛት በአርኤስኤፍ ላይ ከፍተኛ ወታደራዊ ድል መቀዳጀቱን ገልጿል። በአልቡራን ጦር በአርኤስኤፍ ታጣቂዎች ላይ ድል የተቀዳጀሁት ድንገተኛ የደፈጣ ጥቃት ከፍተው መንገዶችን ለመቆጣጠር በሞከሩበት ጊዜ ያጸፋ ምላሽ በመስጠት ነው ብሏል። በሱዳን እንግዲህ የአራተኛ ክፍለ ጦር የእግረኛ ሰራዊት ይህንን እንዳደረገ ገልጿል። ሰፋ ያለ ዝርዝር መረጃ አለው፣ ከኢትዮጵያ ጋርም የሚያያዝ ነው። ሌላው የሱዳን ፈጥኖ ደራሽ ኃይል መሐመድ ደጋሎ ደግሞ ቀድሞውን የባንክ ገዥ አሁን በምዕራብ ሱዳን የባንክ ገዥ አድርገው እየሾሙ መሆናቸውን የሚገልጹ መረጃዎች ወጥተዋል። ይህ እንግዲህ ሱዳኑን በግልጽ ወደ ሁለት የመክፈል እንቅስቃሴ ነው። ከዚህ ጋር በተያያዘ ያህያ ጃጉል ተብሎ የሚጠራው ሰው በኒያላ ከተማ ለሚቋቋመው ትይዩ የማዕከላዊ ባንክ ገዥ አድርጎ መሾሙን ደጋሎ አስታውቋል። ይሄ የቀድሞ የሱዳን ማዕከላዊ ባንክ ገዥ የሆነው ሰው አሁን በነ ጀነራል መሐመድ ደጋሎ ለዚህ ቀጠና ባንክ ገዥነት ተሹሟል። በሶማሌ ዋና ከተማ ሞቃዲሾ እንደዚሁ በርካታ ተቃዋሚ ፖለቲከኞች እና የቀድሞ ጠቅላይ ሚኒስትር ሐሰን አሊ ሃይሬ በሚኖሩበት ዳብካንግ ጃንክሽ ተብሎ በሚጠራው አካባቢ
ከፍተኛ ውጊያ መቀስቀሱ ታውቋል። ይሄ ውጊያ ትላንት ጀምሮ አመሻሹን የቀጠለ ቢሆንም ዛሬ ተኩሱ ድምፅ ፋታ ቢያገኝም በደቡብ ሶማሊያ ዋና ከተማ ባሉት አካባቢዎች ውጥረቶች እንደነገሱ መረጃዎች ያሳያሉ። በሶማሊያ ሞቃዲሾ፣ ሀውል፣ ዋዳግ፣ ባርሙዳ፣ ዳይሊኒ ተብሎ በሚጠሩ ቁልፍ ወረዳዎች አሁንም ከፍተኛ የሆነ ውጥረትና ውጊያ እየተደረገ መሆኑን መረጃዎች ይገልጻሉ። ከሱዳን መረጃዎች ጋር በተያያዘ የሱዳኑ ፕሬዝዳንት እንግዲህ የጦር ኃይሉ መሪ ማለት ነው ጀነራል አልቡርሃን ወደ ቱርክ አቅንቷል። ያው ቱርክ ለሱዳን ከፍተኛ የጦር መሳሪያ እያቀረበች እና በአፍሪካ ቀንድ ያላትን የፖለቲካ ፍላጎት፣ ወታደራዊ ፍላጎት ከሞቃዲሾ እስከ ካርቱም ድረስ በተደጋጋሚ አንስተነዋል። ይህ በእንዲህ እንዳለ ደግሞ በአዲስ አበባ በሚቀጥለው ረቡዕ በሱዳን ጉዳይ የሚመክር ጉባኤ ላይ ለመገኘት የነ ደጋሎ ቡድን ፍቃድ ወይም ደግሞ ፍቃደኛ መሆኑን ገልጿል። ከዚህ ጋር በተያያዘ እንግዲህ በሱዳን ያለው ጦርነትም ቀጥሏል። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ